ዜናብ በታጀር ቤተሰብ ውስጥ በሰራት እናት እንዲሁም በሱ ቤተሰቦች እጅግ በጣም ምርጥ ተቀባይነትን እያገኘች እየተወደደች ነው ያለችው። በተቃራኒው ደግሞ የእሷ ታናሽ እህት ኢብሩ ለብዙዎች ጠላት ሆናለች። ከገዛ ቤቷ ተጣልታለች፣ ከቤት ጠፍታለች። እንደገና ጂያንም ቢሆን እሷን መናቅ እየጀመረ ነው ያለው። ጂያን የምር አዝራን እያፈቀረ እየወደደ ግን ደግሞ ኢብሩን እንደ ጊዜያዊነት ሊጠቀምባት እያሰበ ለእሷ ያለው ቅድ ይሄ ብቻ ነበረ። ኢብሩ ግን ገና ለገና ያገባኛል አዝራን ይፈታታል ብላ የይገባኛል ጥያቄዋን ይዛ ወደ ሆቴሉ እየመጣች ነው። ነገር ግን ዘይነብ አሁን ሴቪም ዛሬ ጠርታት በቀጥታ ወደ ሆቴሉ መጥተዋል። ሴቪም በዋና ማናጀርነት የምትመራው የሴቶች ህብረት አላት። የዓላማው እርዳታ ማሰባሰብ ነው። እዚህ ጋር ሴቪም ከመጣሽ በኋላ ዘይነብን ማስተዋወቅ ጀመረች ለጓደኞቿ። እንግዲህ ዘይነብ እንደምታዩት የልጄ ባለቤት ሚስት ናት፣ እንደ ልጄ ነው ማያት። እንደምታውቁት እንግዲህ ያው ሀብታም ወንድ ሰራት ታጀርን ልጄን ስላገባችው ማንነቷን አልተወችም፣ ስራዋን አልቀየረችም። በጣም የተማረች ናት። በሁለት እግሮቿ በራሷ ተፍጨርጨራ የቆመች ናት። ጠንካራ ሴት ናት። አሁንም ቢሆን መምህር ናት። አሁንም ቢሆን የአስተማሪነት ስራን ነው የምትሰራውና በጣም ነው ማደንቃት ብላ ስትናገር በድንገት ነበረ ባራክ የመጣችው። ባራክ ከጀርባ ሆና ስታዳምን ነበረ። የሚገርም ልክ እንደኛ በላባ ነው በቃ ሁሉን ነገር ለመስራት የምታስበው እያሉ ሴቶቹ ያደናንቃሉ። ሴቪም አመሰግናለሁ እያለች ንግግሯን እየጀመረች ነበር። ድንገት ባራክ መጣች። ወይዘሮ ሴቪም ምናልባት ዘይነብ እናንተ ቤት ስትገባ እንደ ሞግዚት ሆና እንደገባች ለሁሉም ለምን አትነግሪያቸውም? ይሄ ነገር መታወቅ አለበት፣ በጣም ይቅርታ አለበት፣ ምንም ነገር ከማንም መደበቅ የለበትም አለች። እዚህ ጋር ባራክ ልክ በጣም የተደበቀ ነገር እንደተናገረች መስላ ባራክ እየጠበቅንሽ አልነበረም እያለች ነበር። ሴቪም ግን እኔ የዚህ ማህበር አባል ነኝ፣ ምን ይደረጋል እንግዲህ ያለብኝን ድርሻ መርሳት አልችልም፣ ምንም እንኳን ሰራትን በፈታውም እንኳን ብላ ሄዳ ተቀመጠች። እኛ እኮ አልጋበዝናትም ይሏታል ስምንቱ የሴቪም የማህበር አባላቶች። እንግዲህ ዘይነብ ከዚህ በኋላ ለምናዘጋጀው ዝግጅቶች ለምን በአበባ እናትሽ መታ አታሸበርቅልንም አይሻልም? የዘይነብ እናት በነገራችን ላይ በየመንገዱ አበባ ትሸጣለች። አበባ ይሸጣሉ፣ እንደዚህ አይነት ሰዎች ናቸው እያለች ትናገር ነበር። አዎ አበባ ከፈለግሽ አለን እኛ፣ ምክንያቱም እማዬ ቆንጆ አበቦችን ትሸጣለች እያለች ስታስረዳ ሴቪም እና ሌሎች ሴቶች የዘይነብ ደጋፊ ነበሩ። እንደውም መጀመሪያ ለምን ባራክ ከመናገሩ በፊት አባዬም እንደሚሰራ አልነግራችሁም? አባዬ ደግሞ በየመንገዱ ፋስት ፉድ ነበር የሚሸጠው። አንዳንድ የማይረቡ ሰዎች መጥተው ስራውን አበላሹበት። ከዛም በኋላ አሁን ደግሞ በየመንገዱ ዶናት ይሸጣል በማለት እየተናገረች ነበረ። አባዬ በጥረቱ እኛን እያኖረን ነው፣ ደግሞ ከዚህ ቀደም አኑኖናል ብላ ተናገረች። ሴቪም እና ጓደኞቿ እዚህ ጋር የዘይነብን ቤተሰብ ማርነቅ ጀመሩ። ዘይነብ ምንም ነገር መብራት አይጠበቅብሽም ይሏታል። ቤተሰቦችሽ መስጋና ይገባቸዋል ይሏታል። ባራክ እዚህ ጋር እየተሳቀቀች ነው። ባራክ ራሷ በወረወረችው ድንጋይ እየተመታች ነው። በሌላ በኩል ሰራት ቢሮ ውስጥ ከጠበቃው ጋር ሆኖ እያወራ ነበረ። አቶ ሰራት ወይዘሮ ባራክ እንደገና የሀብት ክፍፍል እንዲካሄድ ነው የምትፈልገው። አሁን እንዳጭበረበርካት አድርጋ ክስ መስራባሃለች እና የሀብት ክፍፍሉ እንዲጸና ነው የምትፈልገው። የሚገባኝ ድርሻ አለ ነው የምትለው አለው። ምን ማለት ብሎ ሰራት እየጠየቀ ነበረ። ማለቴ በፍቺው ወቅት እንዳሳፈርካትና ማለቴ እንደ ሸወርካት አርጋ ነው ክስ ውስጥ ያካተተችው። ይሄ ደግሞ ማለት ቺት እንዳረክባት ነገርና ከዚህ በላይ እንደሚገባ ነው የተናገረችው በማለት ተናገረ። እኔ ማግጬባት ቺት አረጌባት ምን ማለት ነው እያል ነበር። ባራክ እንደምትለው ከሆነ ያንተ ግንኙነት ከዘይነብ ጋር የጀመረው ያኔ እሷ ኮማ ውስጥ በነበረችበት ሰዓት ነበረ። እንዲህ ብላ ነው ክስ ውስጥ ያካተተችው አለው። እንዲህ ያማታል እንዴ እያለ ሰራት በጣም ሲበሰጫጭ ነበረ። ጠበቃውን ማድረግ ያለብንን ነገር ማድረግ አለብን ይላለች። አብዳለች እያለ ነበር እና ለጠበቃዋ እንደነገረችው ከሆነ አሁን ላይ እሷ የምትፈልገው የሆቴሉን ድርሻ መግዛት ነው፣ ከአንተ ላይ መካፈል ነው የምትፈልገው ሲል ነበር ጠበቃው። እኔ ምንም ነገር አልሰጣትም ይላል። አቶ ሰራት፣ ነገር ግን ይሄ ኬዝ በዚህ የሚቀጥል ከሆነ በጣም አደገኛ ነው፣ ብዙ ነገሮችን ሊያሳጣ ይችላል፣ ብዙ ነገሮችን ካየችብህ ማለት ወይዘሮ ባራክ እያለች ያለችው የአይን ምስክር አለኝ ነው የምትለው አለው። ማን ነው ምስክሩ እስኪ በማለት ተናገረ ሰራት። ከዛ ጠበቃው የመጀመሪያ ቶላይሶን አይናት አለው። እቺ ማለት የሆነ ሰዓት ላይ ካደርን ወስዳ ስደበድባት የነበረችው እርሳ ችግር የለም ሲሉ ነበረ። ሌላኛው ደግሞ ጃንሱ ጉልድናት አለው። ጃንሱ ማለት የቤታችን የድሮ ሰራተኛ ናት፣ ሚስጥር ከቤታችን ስታሾልክ የነበረች ሰርጎ ገብናት። እሺ ሌላ አስቀጥል አለው እና በመጨረሻም ያንተ ልጅ ኤኪም ናት፣ ኤኪም አለችበት አለው። ሰራት ደነገጠ። ኤኪም እያሉ ነበር ማመን ከብዶት። በሌላ በኩል ኢብሩ በቀጥታ ወደ ሆቴሉ መጣች። ኢብሩ እሳት ለብሳ እሳት ጎርሳ የአዝራን ቦታ ለመተካት የመጀመሪያዋን እርምጃ ልታደርግ ነው። ገና ወደ ሆቴሉ የገባች በድንገት ሴዴፍ አየቻት። ወዴት ነው ድጋሚ ወደዚህ ሆቴል የምትገቢ ይመስልሻል ብላ የጠየቀቻት ነበረ። ዞር በይ ማነሽ አንቺ ጥፊ ከዚህ እያለች ኢብሩ ስትናገር ነበር። ኧረ በዚህ አንጨቃጨቅ ኢብሩ እኔ ከሰራት ቀጭን ትእዛዝ ተሰጥቶኛል፣ ማንንም ሰው በተለይ ደግሞ አንቺን ያለ ፍቃድ እዚህ እንዳላስገባሽ፣ አንቺ ማስገባት አልችልም አለቻት። ስሚ ያ ሰራት ማለት ሰራት ታጀር ማለት ነው አይደለ? ይሄ ማለት
የቤቴ ባለቤትና ሰራት ታጀር፣ ስለዚህ እዚህ መግባት ይችላለሁ፣ ዞር በልኛው ስትል ነበረ። ድንገት ያዘቻ ሴዴፍ እጇን ይዛ አለቀሽም ቮልካን እያለች ስትጣራ ነበረ። በድንገት ቮልካንን ጠራቸው። ዘይነብ በአንድ በኩል ደግሞ ስብሰባ አልቆ ሁሉንም የሴቪም ጓደኛ የስራ ባልደረቦች እየጨበጠች ስትሰናበን ነበረ። ማንም ሰው እዚህ ጋር ባራክን የሚያከብራት የለም፣ ባራክን ቦታ የሚሰጣት የለም። ከዛም በኋላ ሁሉም ከወጡ በኋላ ባራክ ወደ ዘይነብ እየተጠጋች አንገቷ ላይ ያለውን የአንገት ሐብል ከተመለከተች በኋላ እንዴት የሚያምር የአንገት ሐብል ነው ዘይነብ ስራ ነበር ምሮ የምታወራለቻት። ማለቴ ኮሞስ ከመግባቴ በፊት የአንገት ሐብሉን እኔ መርጬው ነበረ ሰራት እንዲገዛልኝ፣ እኔ ለማበሳጨት ብሎ ላንቺም ሰጠሽ፣ ይገርማል ስትላ ነበረ። በአንድ በኩል ሴቪም ደግሞ ዘይነብ እሷን አትስሚያት እንሂድ በእናትሽ ስትላ ነበረ። ዘይነብና ሴቪም በጣም ተዋዳችኋል አለቻት። ምን ነው ቀናሽ እንዴ እያሏት ይወጣሉ። በድንገት ሰራት እዚሁ እንዳለች ባራክ ሰማ፣ ደወለላት። አሁኑኑ እዛው ጠብቂኝ እያላን ነበረ። በሌላ በኩል ኢብሩ በርጋ ሆና እየተጨቃጨቀች ነው። በድንገት ዘይነብ ከካደር ጋር እየመጣች ነው። ኢብሩ እዚህ ጋር ዘይነብ ከካደር ጋር እየመጣች ስታያት ገና ለገና አገባለሁ ብላ ተስፋ ለመለማ አሳይሻለሁ ትላታለች ከሴዴፍ ጋር። እንደውም ፉክክሩ ቀጠለ። ኢብሩ እያለች እዚህ ጋር ካደር ኢብሩን እየሮጠች አቀፈቻት። ዘይነብ ኢብሩ ለምን እንደመጣች አልገባትም። ኢብሩ አለቻት ንገሪያቸው ውስጥ አላስገባሽም እያሉኝ ነው፣ መግባት ፈልጋለሁ ንገሪያቸው ስትል ነበረ። ምን ሰራለሽ አንቺ እዚህ ብላ እዚህ ጋር ዘይነብ ጠይቀች። ዛሬ የማህበሩ ስብሰባ አለ አይደለ? እንግዲህ ያው እኔ ከዚህ በኋላ ታጀር መሆን አይቀርም፣ ስለዚህ እዚህ መገኘት አለብኝ፣ ለዛ ነው በቃ ብላ ተናገረች። ሴዴፍ ትስቃለች። በአንድ በኩል ሴቪ መጣች። ነገር ግን ዘይነብ እንዴት መከላከል እንዳለባት ታጀሮችን ታውቃለች ብላ ከሌሎች ሴቶች ጋር ማውራቷን ቀጠለች። ዘይነብ ደግሞ ግራ ግብት አላት። የኢብሩ ነገር በጣም እያሳሰባት ነው ያለው። በሌላ በኩል ባራክ አሁን ቆማ ሰራትን እየጠበቀችው ነበረ። ምን እያረግሽ ነው አላት። ምን ተፈጠረልችሁ? ምን እንደተፈጠረማ ታውቂያለሽ? እንዴት ኢኪምን እንደዚህ ነገሮች ትከቻታለሽ? አንቺ ቆይ ምንድነው? ምን ሆነሽ ነው? ምሮ ችግርሽ? እናት አይደለሽ እንዳለቻት ኢኪም ልትረዳኝ ስለምትፈልግ ነው። አለቀ በቃ። አንተ ቺት አድርገህብኛል፣ ማቅጠህብኝ ነበረ፣ ማግኘት ያለብኝን ነገር አላገኘውም፣ በቃ አለቃለችው። እንዴ ልንፋታ ስንል የፈለግሽውን ነገር ጠይቂኝ ብዬሽ ሰጥቼሻለሁ እኮ ምራው የምፈልጊው እያላን ነበረ። የምፈልገውን ነገር አሳያለሁ ብላው ትሄዳለች። ኢብሩ በሌላ በኩል አሁንም ቢሆን እየጨቃጨቀች ነው ከነሴዴፍ ጋር። ዘይነብ የሆነ ነገር እስክትል ድረስ መልስ ነው የምጠብቀው። እንዴ አዝራ ውስጥ የለችም እንዴ? አዝራ የለችም እንዴ እያለች ኢብሩ መጠየቅ ጀመረች። ኢብሩ አብደሻል እንዴ? በስግብግብነት አይነሽ እንደዚህ ይታወራል እንዴ? ይሄ ሆቴል ማለት የተባረርሽበት ነው። ደግሞ ምን ልትሰሪ መጣሽ? አሁን ምን ታደርጊያለሽ እዚህ? ተባረሻል ነበር እንዴ ከዚህ አለቻት። ኢብሩ እየፈራች ነው። ድንገት ሰራት መጣ። ሰራት ሲመጣ ሴዴፍ አቶ ሰራት ናስኪ ትለዋለች። ሰራት ወደ ኢብሩ ቀረበ። ኢብሩ ምን ታደርጊያለሽ እዚህ? ድጋሚ እንዳላይሽ እዚህ አላልኩሽም ነበር እንዴ አላት። ኢብሩ ደነገጠች። ዘይነብ የሆነ ነገር በእንጃ የሆነ ነገር አትይም እንዳለቻት አለልም እኔ ምንም ነገር ላንቺ ማለት አልችልም። ከዚህ በኋላ በአንቺ ምክንያት ማፈርና መሳቀቅ በጣም ነው የሰለችኝ፣ ደክሞኛል አለቻት። ሴፊን በጣም ነበር ደስ ያላት ዘይነብ እንደዚህ ለታጀሮች ስትከላከል። በሉ በቃ እንዴ ትላለች ዘይነብ። ተሰብስበው እየወጡ ነበረ። እዚህ ጋር ሴዴፍ ከኢብሩ ጋር ቀረች ብቻዋን። ከዛም ሴዴፍ እንደ ልማዷ ተንቀባረረችባት። ኢብሩ እያለቀሰች ነበረ። እነ ዘይነብ ከሆቴሉ እየወጡ በመኪና ውስጥ እየገቡ ነበረ። ከዛ ከር ኢብሩ እያለቀሰች ነው ታለች። ቆይ በኋላ እነግርሻለሁ ብላ ከረን መኪና ውስጥ ታስገባታለች። ሴፊን በአንድ በኩል በዘይነብ ኮራችባት። ትክክለኛ ነገር ነው ያደረግሽው አለቻትና መኪና ውስጥ ገቡ። ወደ ቤት ሊሄዱ ናቸው። መኪናው አልተንቀሳቀሰም። ዘይነብ አየቻት። ኢብሩን ካየቻት በኋላ ትዝ ያላት ዘይነብ ማነሽ አንቺ ማነሽ ስትላ ነበር። ከዚህ ቀደም ኢብሩ በተመሳሳይ መንገድ የሆነ ፍቅረኛ ነበራት። በሷ ስም ገንዘብ ተበድሮ ጠፍቶ ነበረ። ማነሽ አንቺ እንደዚህ የምትሆኙ እያለቻ ጠይቃን ነበረ። ራስሽን ተቀቢ በላትም ነበር ከዚህ ቀደም። ከዛውን ይህን ነገር ኢብሩ እያስታወሰች የዘይነብ ነገር እያበሳጫት ነው። ምንም እንኳን እህቷ ብታስከፋትም ለመበቀል ግን እስካሁን ያሰበችበት አትመስልም። እንደ ዘይነብ መኪና ውስጥ ገቡ። መኪናው ተንቀሳቀሰ ይሄዳሉ። በድንገት ባራክ መጣች። ለኢብሩ ነይ ሊፍት ልስጥሽ አለቻት። እባክሽ ላድርሽ ዝናብ እየዘነበ ነው አለቻት። መኪና ውስጥ ገባች። አብረው ይሄዳሉ። ሰራት በሌላ በኩል ሴት ልጁን ኢኪምን ሊያናግር ቤት መጣ። አንድ ጊዜ እናወራ ብሎ ጠራት። ኢኪም ይኸውልሽ ማለቴ እናትሽ ታውቂያለሽ እኔን እየከሰሰችኝ ነው ያለችው፣ በዚህ መሃል ደግሞ አንቺንም እያስገባችሽ እንዳለ ሰምቻለሁ አላት። ተናደብኛል አይደለ? ማለቴ በዚህ ምክንያት ከህይወት ቆርጠ ልታስወጣኝ ነው? አልገባኝም። ልክ እንደማዬ እኔንም ልትዘጋኝ ነው አለችው። እንዴት ብዬ ነው እኔ ከህይወት የምቆርጥሽ? ልጄ እኮ ነሽ ኢኪም። ምንም ነገር ሊፈጠር ይችላል፣ ነገር ግን ልጆቼ ላይ መቼም ፊቴን አላዞረም። ምንም ነገር ሊገለባበጥ ይችላል። እቻለም እሳት በእሳት እንኳን ብትሆን አሁንም ቢሆን ከጎንሽ ሆናለሁ ይላታል። ከዛም በኋላ እያለቀሰች ታያለች። ይኸውልሽ እኔ ላይ ብትመሰክሪብኝም ችግር የለም እናትሽን ወግነሽ፣ ነገር ግን ይኸውልሽ እዚህ መሀሉ ስትገቢ እንዳትጎጂ በጣም ፈርቻለሁ። እባክሽ በኔና በእናትሽ መካከል ጣልቃ ትግቢ፣ የሚያስጨንቀኝ ይሄ ነው እያለ ነበር። እኔ እኮ ለማዬ እኮ ነግሬያታለሁ። እኔ እዛ ለእሷ ብዬ በመሰከርም እንኳን ማለቴ ያው ሁለታችሁ ግንኙነት ነበራችሁ ብዬ በጭራሽ አልናገርም። ከየት አምጥቼ ልናገር? ምክንያቱም ዘይነብ እህታችን እኛ ቤት የገባችው እንደ ሞግዚት እንደሆነ ይህንን ነው ልናገር የምችለው። ሌላ እውነት ከየት አመጣለሁ ትለዋለች። አውቃለሁ እንደማትዋሽም አውቃለሁ፣ ግን በማን እንዳትጎጂ በጣም ምፈራው። ማለቴ በዛ መካከል ላይ የኔና የናትሽ ጉዳይ በጣም እየከረረ እየመጣ በማን ሊጎዳሽ ሊያሳዝንሽ ይችላል፣ ልብሽ እንዳይሰበር እፈራለሁ አለችው። ከዛ ሻለችው። ወደ ውስጥ እየገባች ነው። ድንገት ቶላይ ናገኛት። ቶላይ ስታገኘው አቶ ሰራት የሆነ ላናግር ፈልገው ነገር ነበረ። ታውቃለህ ማለቴ ባራክ አንዳንድ ጊዜ ስትናድድ የምታደርገውን ነገር አታውቅምና አንዳንድ ጊዜም አደገኛ ትሆናለች አላ ታሳስበኛለች፣ ታስጨንቀኛለች እና ምናልባት በዚህ ሰዓት ላይ የሆነ ነገር ካቀደች ካሰበች ምናልባት ማወቅ የምትፈልግ ከሆነ አሳውቃለሁ ቶሎ ማለቴ የምትፈልግ ከሆነ በኋላ እንዳትረሳኝ ፈልጌ ነው አለችው።
ያወቀችው ገንዘብ እንደምትወድ ያውቃል። አያትና መኪና ውስጥ ገብቶ ይሄዳል። ቱላ እየተሳካላት አይመስልም። የራስ ጉዳይ ብላ ትመለሳለች። በሌላ በኩል ባራክ ኢብሩን ቤት አደረሰቻት። አመሰግናለሁ ብላ ኢብሩ ከመኪና ወረደች። ባራክ ከመኪና እየወጣች አብራት ተከተላት። ገባስትር ወሬ ነው የምትሄጂው አለቻት። ኢብሩ ምንም ቡና ጋብዥኝም እንዴ አለቻት። ኧረ እባክሽ ቤተሰቦቼ ላይ ያለው ነገር ካረግሽ በኋላ ቡና ምናምን ብለሽ ታስቢያለሽ እንዴ አለቻት። እሺ እዚህ እናውራሽ በቃ የሆነ ማውራሽ ነገር አለ አለቻት። ባራክ ከዛ ኢብሩ ምንድነው የምታናግሪኝ ብላ ጠየቀች። ዘይነብ እንግዲህ ታውቂያለሽ ከዚህ በኋላ አንቺ የምታውቂያት አይነት እህትሽ አይደለችም ማለቴ ያው ምን ያክል እንኳን ቅድም እንደነገረችብሽ አይተሻል አይደል እንዴ እና ያው እንግዲህ ያው ሆስፒታል ውስጥ አባትሽን እንኳን በቅጡ መጠየቅ በማትችበት ሁኔታ ውስጥ እንድትወርቂ ነበር ያደረገችሽ። ይህ ሁሉ ነገር ካረገችሽ በኋላ ከቤት እንድትባረሪ ከሆንሽ በኋላ ዘይነብ አሁንም ቢሆን ቤት ውስጥ ይቅር ትባላለች አለቻት። ወደ ዋናው ነጥብ ግቢ ብላ ኢብሩ እየጠየቀቻት ነበረ። ምንድን ነው ዘይነብን መበቀል አትፈልጊም እንዴ አንቺ እንዳሳመመችሽ አንቺን እሷ ማሳመም አትፈልጊም እንዳለቻት እፈልጋለሁ ስትል ነበር ኢብሩ። አሃ እንደዛ ከሆነ የተለየ ሀሳብ አለኝ ብላ የነገረቻት ነበረ። በሌላ በኩል ፔሊንና ጃን እዛ ሆቴል ውስጥ ተገናኙ። ከዛ ፔሊን ቅድም ከማን ጋር ነበር ካለችው ከካደር ጋር ነበርኩኝ ይላታል። ካደር ታውቃታለህ እንዴ አለችው። አዎ የዘይነብ ልጅ እኮ ናት ማለቴ እውነተኛ እናቷ ሳትሆን እያሳደገቻት ታሪኩ ስብስብ ነው ሌላ ቀን በደንብ ነግርሽ ይሆናል ይላታል። ደነገጠች። ካደር ካየቻት ታውቃታለች። ሁሌ ይመጣሉ እንዴ አለችው። አልፎ አልፎ ይመጣሉ ብሎ ነገራት። በቃ ሲመጡ እባክህ ንገረኝ በደንብ እንደዘጋጅበት እሷ ማግኘት ፈልጋለሁ ትለዋለች። ድንገት ጃን ደወለለት ና እያሉ ነው። ጂያን ደውሎለት ሲጠራው ጃን ቶሎ ብሎ ትቷት ይሄዳል። ከዛ በኋላ አሁንም ባራክ ለኢብሩ ሀሳቧን አቀረበች። ታዲያ ምንድን ነው አንቺ ፕሮፖዛል እስኪ ንገረኝ ስትላል ነበረ። እንግዲህ ያው እኔ ሰራትን ልከሰው ነው እና የክሱ ጭብጥ ያው ሰራት እና ዘይነብ እኔ ኮማ ውስጥ እያለው ግንኙነት መጀመራቸውን እና ፍርድ ቤት እንድትመሰክርልኝ ፈልጋለሁ አለቻት። ኢብሩ ተነሳባት። ጸጉሯን እየጎተተች ስታስብ እኔ እንዳንቺ ርካሽ መስልሻለሁ እንዴ አለቻት። ባራክ የራስሽ ጉዳይ ብላ ጥላት ሄደች። ኢብሩ ተናዳ ወደ ቤት እየገባች ነው። በሌላ በኩል ዘይነብ ወደ ውስጥ እየገባች ነበረ። ከዛ አሰበች ብዙ። በተለይ ደግሞ የአንገት ሀብሏ ያስጨነቃት ነበረ። ሰራት እንዴት ከዚህ ቀደም ባራክ የመረጠችውን የአንገት ሀብል ያስርልኛል በተናደደች በጥሳ አስቀመጠችው። ኢብሩ ደወለችላት። ኢብሩ ምን ፈለግሽ ስላ ነበረ። ከዛ በኋላ ኢብሩ ደግሞ ታውቂያለሽ ባራክ ቀደም አግኝታኝ ነበረ እና ፍርድ ቤት መስክሪልኝ ምናምን ነገር አለች። አንቺ ላይና ሰራት ላይ ክስ ልትመሰረት ነው። በተለይ ደግሞ ሰራት ላይ ኮማ ውስጥ እያለች ግንኙነት እንደጀመራችሁ ምናምን ነገር አድርጋ ማለት ነው። ያው ብዙ ሀብት ልታገኝ ትሞክራለች መሰለኝ። በነገራችን ላይ ነገር እምቢ ብያታለሁ፣ ምክንያቱም አንቺ እንደጠበቅሽኝ እንደምታስብኝ አይነት ሰው አይደለሁ ብላ ስልኩን ዘጋቸው። በሌላ በኩል ጃንና ጂያን አብሮ ቢሮ እያወሩ ናቸው። ፔሊን ወደ በር መጣች። ስታዳምጥ ነበረ። ጃንን ጥያቄ እየጠየቁ ነበረ። እንዴት ነው ቺን ሴት ያወቃችኋት? እንዴት የአካውንቲንግ ስራ ልትቀጠር ቻለች? ተወዳድራ ነው ወይ እያለ እየጠየቁ ነበረ። ከዛ ጃን ደግሞ ለጂያን በቃ ድንገት ነበር የመጣው በቃ እያለ ያስረዳዋል። የመጣችበትን መንገድ በስሱ አስረዳው። ይሄ ነገር ፔሊንን በጣም አበሳጫት። ቆይ ላገኘ ብላ እየለች ነበረ። ሙስጠፋ ከቲቤት የተበደረውን ገንዘብ ሊመልስ ይቅርና በጣም ችግር ውስጥ ወድቋል። ማታና ጠዋት ቀን ነው የሚሰራው፣ ምንም እረፍት የለውም። አሁን ስራውን እየሰራ ምንም እንዳሰበው የተለየ ትርፍ የለውም። ድንገት የመጣችው አዝራ ነበረች። ገንዘቡን እየሰበሰብክ ነው ያለችው። ኧረ ላገኝ አልቻልኩም ከብዶኛል እያለ ነበረ። እንደምንድነው የምናደርገው አለችው። እኔ አላቅማ እያለ ነበር። በጣም ተጨነቁ። በተደጋጋሚ እዚህ ጋር ቲቤት እየደወለለን ነበረ። ሙስጠፋ ደግሞ ከማውቃቸው ከጓደኞቼ ከሩቅ ዘመዶቼ ገንዘብ ልበደር ሞከርኩኝ፣ 5 ሳንቲም የሚሰጠኝ ሰው አጣው ይላታል። ሙስጠፋ በጣም ችግር ውስጥ ወድቋል። ቲቤት በተደጋጋሚ እየደወለት አያነሳለትም። ቲቤት የእሱን ጋርዶች ጠራ። ያ ባለፈው ገንዘብ የበደርኩት ሙስጠፋ የሚባል ሄዳችሁ አስፈራሩት እያለ ነበረ። ሰራት ቤት መጣ። ዘይነብ ገና ከመግባቱ ስለ ኢብሩ ነገረችው። ከዛ ስለ አንገት ብሎ ጠየቀችው። ምን ናወለክሹ ሲላት እንዴት ባራክ የመረጠችው ለእኔ ትሰጠኛለህ? እሷን ለማስቀናት ነው የምትጠቀምብኝ ብላ በጥሳ ያስቀምጠችውን የአንገት ሀብል ጠረጴዛ ላይ አስቀምጣለት ዞር ትላለች። ጂያንና ፔሊን ተገናኙ። እያስፈራራችሁ ነው፣ ከዚህ በኋላ መስመር እንዳታልፋለችው። እሱ ትንሽ ተቆጣባት። ከዛ የሆነ ቪዲዮ አሳየችው። ደነገጠ። ከዚህ በኋላ ብትቀባብጥ ይህን ቪዲዮ ወጣዋለሁ አለችው። ፊቱ ባንዴ ተቀየረ። ግርጥጥጥት ነበር ያለው። በድንገት ሴዴፍ መጣች። ስትመጣ ቶሎ ብላ ዘላ ስልኩ ልታይ ነበረ። ከዛም በኋላ እንዳልኩ ብላ ፔሊን ሄደች። ከዛ ምንድነው ነገሩ ብላ ስትጠይቅ ፔሊን ደግሞ እዚህ ጋር ያው የድርጅታችን ሆቴሉ በጣም ብዙ ታክስ መጥቶበት ነው ጠንክረን መስራት አለብን ብላ ነበር ሄደችው። ሴዴፍ አልመስልሽ አላትና ወደ ጂያን እየቀረበች ጂያን ችግር አለ እንዴ አለችው። ምን አገባሽ አንቺ ምን አገባሽ? ምንድነው አንቺ እዚህ ሆቴል ባለቤት ነሽ እንዴ? ምን ይመለከትሻል? ይላታል። አመን አጨቃትና ጥሏት ሄደ። ሴዴፍ ተናደደች። ጂያን ቆይ ታያለ ባልሰራለ ታያለ ስትል ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።